ኢትዮጵያ የቅዱሳን ማረፊያ የጸሎት ዕጣን የማያቋርጥባት ምድር ከሩቅ አህጉራት ተነስተው በእግዚአብሔር ፍቃድ ወደዚች የተቀደሰች ምድር የገሰገሱ ቅዱሳን ውበቷን አይተው ብቻ አልተመለሱም። ይልቁንም አፈሯን ተንተርሰው ታሪኳን ከደማቸው ጋር አዋህደው በክብር አረፉባት። ለዚህም ነው ቅዱሳን አባቶቻችን ኢትዮጵያን የሚያዩበት አይንና እኛ የምናይበት አይን ይለያያል የምንለው ማለት ነው። እኛ እዚህ ጋር ቆመን የሚታየን ገደል ነው፣ ድንጋይ ነው፣ ተራራ ነው። እሳቸው ግን ይህንን ቦታ ብርሃን ተሞልቶ ስላዩት አሁን የምንመለከተውን እጅግ አስደናቂ ነገር ይሰሩበት ዘንድ መርጠዋል ማለት ነው። ከአቡነ ሰላማ ከሳቴ ብርሃን በኋላ የእሳቸውን እግር ተክተው የኢትዮጵያን መንፈሳዊ መብራት እንዲያበሩ የተመረጡት አቡነ ሙሴ የታሪክ ድርሳናት እንደሚነግሩን ሁለተኛው የኢትዮጵያ ጳጳስ ነበሩ። ነገር ግን እሳቸው ወደ ኢትዮጵያ የመጡት ለመንፈሳዊ አገልግሎት ብቻም አልነበረም። ከሩቅ ሀገር ተነስተው የኢትዮጵያን አፈር የረገጡት ፈጣሪ በዚች ምድር ላይ ያዘጋጀውን ታላቅ የመንፈስ ምስጢር በመንፈሳዊ አይናቸው ስላዩ ነበረ። ስለ አቡነ ሙሴ እጅግ አስደናቂውና አስገራሚው ነገር ደግሞ ታሪካቸው በእኛ በኢትዮጵያውያን ዘንድ አለመታወቁ ነው። የኢትዮጵያ ሁለተኛ ፓትርያርክ ብፁዕ አቡነ ሙሴ እኮ የሚባሉ ነበሩ ሲባል ብዙ ሰው እንደዚህ የሚባል ሰው አለ እንዴ? እንደዚህ አይነትም ታሪክ አለ እንዴ ነው የሚባለው። አረ እንደውም ግብጽ ላይም 40 ዓመት ነግሰው ነበር ሲባልም ታሪካቸውን ብዙ ሰው አያውቅም። ግብጽ ላይ ሲነግሱ በሌላ ስም ነው። ኢትዮጵያ ላይ ፓትርያርክ ሆነው ሲጠሩ በሌላ ሰው ነው፣ አቡነ ሚናስ። እንደገና ደግሞ ከፕትርክናው በኋላ ደግሞ ይህንን የባህታዊ ስራቸውን ሲሰሩ ደግሞ አቡነ ሙሴ በሚለው ስማቸው ነው እና ምናልባት በተለያየ ስም እየተጠሩ ታሪካቸው ስለተጻፈ ይሁን ወይም ሆን ተብሎ ይሁን ታሪካቸው የተሸሸገው። አቡነ ሙሴ በኢትዮጵያ ምድር ላይ የተከሏቸው ወደ 500 የሚጠጉ መቅደሶች ከፊሎቹ ዛሬ ድረስ በአይን አይታዩም። አብዛኞቹ በየዋሻው በየተራራውና በየሸለቆ ውስጥ በስውር የተገነቡ የጸሎት ማደሪያዎች ናቸው። ነገር ግን አሁንም ሌላ ዋሻ ደግሞ አለ ብለውን አባ ወደዚህ ሌላ ተራራ ወተን መተናል። ይሄ ዋሻ ከአቡነ ሙሴ ጋር ይገናኛል፣ ታሪክ አለው። አባቶቻችን እንደሚያስተምሩት ኢትዮጵያ የብዙ ምስጢራት ማደሪያ ናት። ቀናቸው ሲደርስና ዓለም የጽድቅን ብርሃን በጽኑ ሲፈልግ እነዚህ 500 ስውር መቅደሶች ተገልጠው የኢትዮጵያ መንፈሳዊ ልዕልና ለዓለም ያበስራሉ። እነዚህ የኢትዮጵያን ምስጢር፣ ታሪክ፣ ጥበብ የያዙ የዋሻ ውስጥ አብያተ ክርስቲያናት ታዲያ ዛሬ ከ1600 ዓመታት በኋላም አሉ። አቡነ ሙሴ ሆይ ኢትዮጵያን እንዴት አየሃት? በእግርህ የተመላለስክባቸው ተራራዎቿ፣ በጸሎትህ የባረካቸው ሸለቆቿ ምን አይነት መንፈሳዊ ረፍትን ሰጡ? ከሩቅ አገር መጥተህ አገርህንና ዘመድህን ትተህ በዚች ምድር አፈር ላይ ለመኖርና ለማረፍ የቆረጥከው ምን አይነት ታላቅ ፍቅር ቢይዝህ ነው? አቡነ ሙሴ ሆይ 500 መቅደሶችን በውስጧ ስትገነባ ኢትዮጵያን የቃል ኪዳን ምድር፣ የቅዱሳን መሸሸጊያና የጸሎት ቤት አድርገ መረጥካት። ቅዱሳን ኢትዮጵያን የሚወዷት በምድራዊ ውበቷ ሳይሆን በውስጧ ባለው ረቂቅ ሰማያዊ ምስጢር ነው። እንግዲህ ሲቆሙ ይሄ ነው የሚቆሙበት። ቁጭ ሲሉ ደግሞ ትንሽ ተቀነስ ታደርጋለች። የጸሎት እንትናቸው ናት። እንግዲህ ያው እጅ ሲዝል የአቡነ ሙሴ ታሪክ የትናንት ትውስታ ብቻ አይደለም። ዛሬም በየተራራውና በየዋሻው ውስጥ የሚተነፍስ ሕያው አሻራ ነው። ይህ የጉዟችን ሁለተኛ ምዕራፍ ያልተነበቡ የጽድቅ ገጾችን ገልጦ የአባታችንን ረቂቅ አሻራና የኢትዮጵያን ስውር በረከት ለትውልድ ያበስራል። እኛ ጻድቅ አንድ ጣጽፍ 62 ዓመት ማለት ሳታረሽ
ለብሰው ይኖሩባት ትላልቅ አባቶች ከዛም በኋላ እና አሮን መንክራዊ የጸለዩበት 7 ዓመት አገልግለውበታልና እንዲህ እያለ ይቀጥላልና ብዙ ቅዱሳን ያሳለፉባት ያለፉባት የጸሎት በዓት ናት። ገባ ብለን እናያታለን። አሁን የምንገኘው በመቅደሰ ማርያም ደባ አቡነ ሙሴ ገዳም ውስጥ ነው። ነገር ግን አሁንም ሌላ ዋሻ ደግሞ አለ ብለውን አባ ወደዚህ ሌላ ተራራ ወተን መተናል። ይሄ ዋሻ ከአቡነ ሙሴ ጋር ይገናኛል? ታሪክ አለው? ያው ዋሻው እንግዲህ አባታችን አቡነ ሙሴ ካረፉ በኋላ ለረጅም ጊዜ 62 ዓመት አንድ ጣጽፍለው ሲኖሩ አቡነ ኪራኮስ የሚባሉ ጻድቅ እዚህ ቦታ ላይ ነበሩ። በገድለ አቡነ እስትንፋሰ ክርስቶስ እንደምናገኘው ጻድቅና ነቢይ ሐዋርያ ይላቸዋል። እሳቸው የነበሩበት የጸሎት በዓት ነው። ውስጥ ላይ ስንገባ የራሱ ክፍል አላቸው። እንግዲህ እኛ ጻድቅ አንድ ጣጽፍ 62 ዓመት ማለት ሳታረጅ ለብሰው ይኖሩባት ትላልቅ አባቶች ከዛም በኋላ እና አሮን መንክራዊ የጸለዩበት 7 ዓመት አገልግለውበታልና እንዲህ እያለ ይቀጥላልና ብዙ ቅዱሳን ያሳለፉባት ያለፉባት የጸሎት በዓት ናት። ገባ ብለን እናያታለን። ከአቡነ ሙሴ ጋር በዘመን ይገናኛሉ ከዛው ካለፉ በኋላ ከ1100 ዓመት ጀምሮ ካለው በኋላ እስትንፋሰ ክርስቶስ እዚህ አቅራቢያ አላቸው አይደል? ገዳማቸው እዛው አካባቢ ነው። ገዳሙን ከመመስረታቸው በፊት ነው እዚህ እሱ በያዙት። እሳቸው እዚህ ተማሩበት። አቡነ ኪራኮስ ማለት መምህር ናቸው። መምህር ነቢይ ሐዋርያ ናቸው ይላቸዋል። ስለዚህ አቡነ እስትንፋሰ ክርስቶስ ከአባታቸው ከመላከ ምክሩ ከእናታቸው ከወለተ ማርያም ከተወለዱ 5 ዓመት ሲሞላቸው አምጥቶ መምህር አባታቸው መላከ ምክሩ በአንተ ጸሎት ያገኘነውን በአንተ መልጃ ያገኘነውን ልጅ እንካ አስተምረው ብሎ ሲያመጣው ምናሉ ጻድቁ አቡነ ኪራኮስ ይሄ ጻድቅ ይሄ ልጅ ትላቅ ይሆናል፣ ስሙ ከጽንፍ እስከ ጽንፍ የሚታወቅ ይሆናል ብለው በአንድ ቀን ነው እንትን ፊደል ሐዋርያትን ፊደል አገበታዋን ይቻላል ሀገዝ ለግዝ ምንላቸው ሁሉን በአንድ ጊዜ እግዚአብሔር አይምሮን ብሩህ አድርጎላቸው በአንድ ቀን ያወቁበት ሁኔታ እንዳለ ነው ገድላቸው የሚያስረዳል ማለት ነው። ስለዚህ ውስጥ ገብተን የሚያሳዩ ነገር አለ። ያው ጎንበስ ብሎ መግባት ይጠበቅብናል። እቺ የምታዩት የሽምብራ ማራሻ ናት። እቺኛዋ ደግሞ ውሃ የሚያጠራቅሙባት ገንዳቸው ናት ማለት ነው። ያው በዚህ ውሃቸውን ያኖራሉ፣ በዛ ሽምብራቸውን ያስቀምጣሉ። ያው ለቁመተ ስጋ ያክል እየተቃመሱ ይኖራሉ። እቺኛዋ ደግሞ የጸሎት መቋሚያ በዓት እንትናቸው ናት። ይሄ ጉድጓድ ነው ውስጡ የሚቆሙበት ነው። ያው ባይገባንም እናሳያችሁ። ያው እንግዲህ ተገብቶኝ አይደለም እዚህ ቆንኩት። ይሄ የነሱ የጸሎት በዓታቸው ስጋ ላይ አይምሮ መነቃቃት እንዲኖር ስጋ ምቾት እንዳያገኝ ውሃ ይሞላል። ስጋ ላይ ውሃ የሚሞላበት ምክንያታዊ ዓላማ ቅዝቃዜ እንዳይመጣ ነው። ስለዚህ እንግዲህ ሲቆሙ ይሄ ነው የሚቆሙበት። ቁጭ ሲሉ ደግሞ ትንሽ ተቀነስ ታደርጋለች። የጸሎት እንትናቸው ናት። እንግዲህ ያው እጅ ሲዝል አሮንና ሆርናቸው ሙሴን እጅ ደግፈው ይዘው የነበረ የሙሴ እጅ ስትታጠፍ እስራኤላውያን እንዲህ ይደረጋሉ። ሙሴ እጁን ሲዘረጋ ደግሞ እንዲህ ያደርጋሉ። ስለዚህ ሙሴ ቆሞ ሲጸልይ ቀኝና ግራውን ደግፈው ይዞ ነበር ክንዱ። ምሳሌ ናት። ራሳቸው ናቸው ያዘጋጇት። ስለዚህ በሳቸው ቁመት ተሰራችሁ ቢሆን ነው አቡነ ኪራኮስ። በእርግጥ በሰው ቁመት ልክ ነው። ያው በማንኛውም እንግዲህ መቼም ሄዶ ምንም ቢሆን ከአንድ ጻድቅ ቤት አንድ ጻድቅ አይጠፋም። ስለዚህ ከአንድ ጻድቅ ቤት አንድ ጻድቅ ስለማይጠፋ ግዴታ ለአንድ መናኝ በዓት እንግዳ ማረፊያ ሊኖር ይገባል ማለት ነው። ከነ አባ ጳውሊም ዘንድ እና አቡነ እንጦንስ ሊጠይቁ ሄደው ነበረ። ሌሎችም ብዙዎች በብዙ በገድለ ቅዱሳን አንዱን ጻድቅ ሊጠይቀው ሄደለ። በዛን ጊዜ ሲመጣ ደግሞ ይሄው ተዘጋጅለት የጸሎት ቦታ አለ። ይሄም እዚህ ጋር ተመሳሳይ ነው። እንግዲህ የሚገርመው ቅዱሳን መኝታ ፍራሽ አይደለም አዘጋጅተው የሚጠብቁት። ይሄው እንደምታዩት ቆሞ የሚጸልይበት ጉድጓድ ነው አዘጋጅተው የሚጠብቁት። ይሄኛው ደግሞ በጣም ረጅም ነው። እንግዲህ የምታዩት እና ታላቅ ብዙ ቅዱሳን የወጡባት ቦታ ናት ማለት ነው። ቦታ
ማነሷን መጥበቧን ሰዋን ማየት እግዚአብሔር ብዙ ስራ ያሰራበት ከእግዚአብሔር ጋር የተገናኙ ብዙ ቅዱሳኖች የቆዩባት ቦታ ናት ማለት ነው። ያው የብርሃን መግቢያ ምን ያክል ጥበባቸው በር ከተዘጋ በኋላ እንዴት በጠባብ ነገር ገብታ ግን ብርሃን እንዴት እንደሚያገኙ እንዴት እንደሚያስተናግዷቸው አልፈው ነው ወይስ ተሰውረው? እንግዲህ ብዙ ዝርዝር ጉዳይ እሱን ጋር ወደፊት እየፈለግን ነው። ታሪኩን ብዙ መገለጫ ያገኘ ነው። ታላቅ ጻድቅ አቡነ ኪራኮስ የሚባሉ እዚህ ቦታ ላይ 62 ዓመት አንጣስ ለብሰው እንደኖሩ እና አቡነ እስትንፋሰ ክርስቶስን እንዳስተማሩ ስለና አቡነ እስትንፋሰ ክርስቶስ ትንቢት እንደተናገሩላቸው ወዘተ ነው የሚናገረውና ዝርዝር ታሪካቸው ገና አልተገኘም። ዝርዝር ገድላቸው ማግኘት አልቻለም። ግን መምህር ዘደብረ ዲባ ብሎ ነው የሚጠራቸው። የዲባ እዚህ ቦታ ላይ የዲባ መምህር የነበሩ ናቸው። እዚህ ቦታው ላይ ግን ታላቅ ጻድቅ ሁሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ኢይበል ፈላሲ ዘገባ ሀበ እግዚአብሔር ሰራዊተ መላእክት አእላፍ እለ ይሠርሩ ዘመናት ተለዋውጠዋል። ነገር ግን የቅዱሳን ቃል በብራና ላይ ተጽፎ እስከ ዛሬ ደርሷል። በተራሮቹ መካከል በጸሎትና በበረከት የቆመችው ጻድቃኔ ማርያም ገዳም ዛሬ ለአንድ ታላቅ መንፈሳዊ ሥራ እጆቿን ዘርግታለች። ብራና መጽሐፍ ማለት መጽሐፍ ብቻ አይደለም፣ የእምነት ታሪክ ነው። የቅዱሳንም አሻራ ነው። ለትውልድ የሚተላለፍ ቅርስ ነው። ይህ ብራና በብዙ ወራት ጥረት በጸሎትና በትጋት ተዘጋጅቷል። እያንዳንዱን ፊደል ስጽፍ የሚያነቡትንም ልባቸውን ክፈት ብዬ እጸልያለሁ። ምክንያቱም የተጻፈው በቀለም ብቻ አይደለም፣ በጸሎትም ጭምር። አሁን ይህ ቅዱስ ብራና ለጻድቃኔ ማርያም ገዳም ሊበረከት ነው። ይህንን በረከት ብቻችንን አንወስደውም፣ አንሸከመውም። እርሶም በዚህ ቅዱስ ሥራ ተካፋይ የሆኑ ዘንድ በፍቅር እንጠራዎታለን። ሰው በምድር ብዙ ነገር ይተዋል፣ ነገር ግን በቅዱስ ቦታ የተደረገ በጎ ሥራ ከሰው ጋር ይኖራል። የክርስትና ስሞ በዚህ ብራና መጽሐፍ የመጨረሻ ገጽ ላይ ይጻፋል። ታዲያ መጽሐፉ በተገለጠ ቁጥር እርስዎንና ቤተሰቦን አባቶች በጸሎት ያስቧቸዋል። ይህ የመጽሐፍ ስጦታ ብቻ አይደለም። ይህ የበረከት ተሳትፎ ነው። ይህ የጸሎት ትውስታ ነው። እንግዲህ እስካሁን ድረስ በርካታ ብራና መጽሐፍትን በትላልቅ ገዳማት ጭምር ከዚህ ከእናንተ በሚመጣ ጥያቄ ለማዳረስ ሞክረናል። ታምረ ማርያምን ብቻ በእንጦጦ ማርያም፣ በበርሜል ጊዮርጊስ፣ ኤርትራ ደብረ ሲና ማርያም ገዳም፣ ኢየሩሳሌም ቤተልሔም፣ ሌሎችም ቦታዎች እንዲሁም በቅርቡ ስውሯ ማርያም አድርሰናል ከእናንተ በመጣ ጥያቄ መሰረት። ዛሬ ደግሞ ብፁዕ አባታችን የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ለጻድቃኒም አሰሩ፣ ለጻድቃኒም እንፈልጋለን ባሉት መሰረት እናንተም አልፋችሁ ስለጠየቃችሁን ይኸው ከጾሟ ከፍልሰቷ ጋር ቀኑ ገጥሟል። በአስቸኳይ የምትልኩትን ተቀብለን መጽሐፉ ሄዶ ጸሎት እንዲደረግላችሁ የብፁዕ አባታችንን መልእክት የእናንተንም መልእክት ይኸው ወደ እናንተ መልሰን አድርሰናል። በረከት ተሳተፉ። ስሞ በብራና ላይ ጸሎቶ በጻድቃኔ ማርያም ገዳም ውስጥ በረከቶ ለትውልድ እንዲተላለፍ ታሪክን ይስሩ። ከብራና መጻሕፍት ሁሉ ታምረ ማርያም እጅግ ጥልቅ መንፈሳዊ ትርጉምና ታላቅ ዋጋ ያለው ቅዱስ መጽሐፍ ነው። የዚህ ብራና መጽሐፍት ዋጋ ከ550,000 ብር በላይ ነው። ስለዚህ
ይህ ታላቅ በረከት ለጥቂቶች ብቻ ሳይሆን ለሁላችሁም እንዲሆን የመሳተፊያው መነሻ ዋጋ 10,000 ብር አድርገነዋል። የመጽሐፉ ሙሉ ወጪ እስኪሸፈን ድረስ ልግሳችሁን በደስታ እንቀበላለን። ይህ የገንዘብ መዋጮ ብቻ ሳይሆን በቅዱስ ብራና ላይ ለትውልድ የሚኖር የእምነትና የበረከት አሻራችሁ ነው። ለፍልሰተ ሥጋኪ መካነ ፍስሐ ወኑዛዜ አበይረስ ወለላ ወይሄል ይወለትካዜ ማርያም ህሉት ውስተ ልበ አምላክም ቅድመ ጊዜ ትፍስሕትሰ ተፈሳይኩ በፍልሰትኪ ይእዜ ገጸ ዚአኪ ርኤ ማዜ